እናቴ ታማ ነበረች። ሴ ማለቂያ አካባቢ ክረምት የሆነ ዝም ብሎ አዳልጦ ወደቀችና አንድ ጎኗ አጥንት ተሰብራል ብላ 15 ቀን ኡጌሻ በአንድ ጎን ተኝ ብሎ አስተኛት። ኡጌሻ ማለት ነው። ከዛ እንደዛ ነው ተብሎ ሲደወል ወይ የኔ ትልቁ እግዚአብሔር ኡጌሻ እዚህ አለ ብዬ እንደ ነብይ ነገርኩ። እኔን እዚህ ጋር እንደሚታቀው አደረገና ያ እኔ ወዲያ እግዚአብሔር ስሙ ተባረከ። ይሁን ምን አረኩ ያ ነብይ እንደሚታቀው እዚህ ጋር እኔን ወደዛ ወደ እዚህ ጋር ጥሎኝ ማለት ነው። ልክ እናቴ መጣ አጠገቤ ላይ ቆመሽ ማለት ነው። በዛ አንተ ተኝተህ እኔ ተኝቼ ማለት ነው። እናትዬ መጣ እዚህ ጋር አጠገቤ ላይ ቆመሽ ማለት ምን አየስት እናቴ መጣ አጠገቤ ቆመች አልኳት። ከዛ በኋላ በቃ ጠዋት ሲደውል አሁን ተሽሎኛል ተነስቻለሁ። የ15 ቀኑ ጌሻው በዛ ያ መንፈስ አጥቶ ማለት ነው ወደ አክስቱ ሄደ። አክስቷ ደግሞ እንደዚህ ታመመች፣ በጣም ታመመችና ምግብ ሁሉ ከልክሎ 3 ቀን ውሃ ምንም ሳትቀምስ አክስቴ ተኝታለች። አሁን የሆነ ሰዓት ላይ አክስቴ ልጅም ወደ ሳበታ ነው ያለው። በዚህ አጉል ሰዓት ላይ ሊትሞት ነው እናቴ ብሎ ሲለኝ በቃ ቆይ እኔ መፍትሄ ነገር አለው ለእናቴ የነብይ የትንሣኤ ዘይት ምሎ አለ እሱን ገጠር ነው ቤተሰቦቹ አሉ እዛ ባለቤቴ ጋር አለ ውሰጂና እናቴ ተቀብታ ሂድና ሰላም ትበል ትፈወሳለች አልኳት። ከዛ ዘይት ወስደ ነበር። አዎ እዛ ክፍለ ሀገር አለ አስቀምጫለሁ። ከዛ እናቴ ተቀበችና ሄደ አክስቲያ ጋር ሄደ ሲጠይቆ እናት 3 ቀን ምግብ አቆመችው። ወዲያ ምግብንም ጀመረች፣ እሷም ዳነች። እግዚአብሔር ይባረክ። አሁን እኔ ደግሞ ሌላ በሌላ ያለው ማለት ነው ይሄ እዚህ ጋር የተጻፈ ጽሁፍ ማለት ነው ቀላል ጽሁፍ ይመስላችኋል። እሳ አክስቲም አስቀምጦ ሴቶችን በቦርሳም ይዛችሁ ይሄን ጥቅስ ጽፋችሁ ፍሬያማ በጣም ያላሰባችሁ ፍሬ ነው የሚያደርገው። እኔ አሁን ዳር አካባቢ የሆነ ክፍለ ሀገር ላይ መሬት ይገዛል ሲባል ምንም አቅምም የለም፣ ግን ከገጠር ላይ የሆነ ከብቶች ምናምን ነው አለው ማውቀ ብርል ምናምን ብዬ ሲያስበው በቃ እንደምንም በርታ ቤተሰቦች ሌላ ሰው አይግዛ አንተ ግዛ ሲለኝ አሁን ከወንድሞቼ ከሆነ አንድ ወንድሜ ያለ ከሱ ጋር ተጋግዘን አንድ ላይ እንግዛ ብለን ተባባልን። ከዛ ከተቀመጠ በኋላ በቃ ብር ምናምን አጣው ሲል አሁን የሆነ ወደ ፊቼ ሰላሌ ለስራ እጄ እዛ እየሰራው ነበረ። በምን ይወጣለሁ ብዬ የሚያምን ሲያስበው ይሄ ጥቅስ መጣ። ይሄ ፍሬያማ አመት ምሎ ይሄ እግዚአብሔር ሊሰራ ነው ብዬ አሁን አንድ ጓደኛ አለ እንደዚህ አይነት ነብይ እንደዚህ ተንብዋል ሊሆን ነው መሰለኝ ምናምን አልኩና ከዛ ነብይ በምሽቱ እዛ ተኝተን ፍቼ ሰላሌ ተኝተን እያለ ማለት ነው በኢራዬ መጣና ዘይቱን በኔ ላይ ቀባ። ከዛ ያ ነገር ሁሉ አለቀ በቃ በሰላም ከዛ ቦታንም ከዛ እግዚአብሔር ያደርጋል። ስለዚህ ተረኛ ነኝ የሚል ካለ በፉጨት ዛሬ እኔ ቀን ነው የሚል ካለ እንደዚህ ስትመጡ እዚህ ጋር ስትገቡ ማለት ነው እግዚአብሔር በአንድም በሌላም ይናገራል። ሰው ግን አያስተውል የሚላል አንዳንድ ነገር አሁን ይሄ አቤ እግዚአብሔር ይባርክ ባል እስቲ እግዚአብሔር ይባርክ። አሁን ከሱ የወሰድኩት ትልቅ መስታወሻ አለ። ታስኪው ሲገባ በኢየሱስ ስም ብዬ ነው የሚቀመጠው። ብዙ ሰው ይደነግጣል። አንተ ታምራለሁ እንዳለ ይሄን እኮ መስታወሻ አርጋችሁ መኪና ታስኪ የትን ተሳ ስትሳፈሩ ስትቀመጡ በኢየሱስ ስም ብላችሁ ተቀመጡ። ሰው በጣም መንፈሱ እየተመተ ነው ያለው። ስለዚህ በደንብ አልካችሁ እግዚአብሔር ይባርክ። መጨረሻ ምስክርነቴ አሁን የወንድሜ ሚስት ጡቴ ካንሰር አሟት ነበረ። ሆስፒታል ላይ ሆሳና ሆስፒታል ላይ እየታከመች ነበረች። አሁን ታክሙ አጥቷል። እኔ መስቀል በዓል እጄ ደወልኩና ለቲጂ ሲደውለት እንደዚህ ካንሰር ታማ ምናምን ቤት ሲደውል በቃ አመቻቸችና ደውል በምሽት ደውሉት። ከዛ በኋላ ዘይት ተቀባለው ነብይ ጸለለ። እሷም አሁን ጡቷ ተፈውሶ ህፃን ካንሰሩ የመጨረሻ ትንሽ ምስክርነት ነው። ይሄ ነብይ አብርሃም ነው ማን የምትሉ አንድ ወንድማችን አለ። የኢቴ ባለቤት ክረምት እንጨት እግሪ ላይ ወድቆ ይሄ ጉልበቱ ተሰብሮ ወሻዎች ምናምን ነበር ይቆረጥ ተብሎ ሆስፒታል እኔም መስከረም አካባቢ ሆስፒታል ሁሉ ወስጀን ነበር። ወላይታ ሶዶ አጥንት ስፔሻል ይቆረጥ ምናምን ሲባል በቃ ይሄ አይቻልም ምናምን ሲባል እዚህ አሁን ሲመጣ አንተም የለበትም ለሱ ለአብርሃም አሳየውና ፎቶ አንስቼ ያራጅ ፎቶ ሁሉ የሚቆረጥን ሁሉ አሳያሳይ መጣት ይመሰክራል ሲል ይመሰክራለሁ አልኩት። አሁን ያ እግር ልጁ በዱላ የሚሄደው አሁን ስራ እየሰራ ነው ተዝናንቶ ገጥሞ አላጋ ታራባሽ ፊታችሁ ፈጋጋ አድርጉና ሁለት እጅ አንሱና ቲጂም ይኸው እየተባበረች በጎኔ አልቀ በስልክ በምናምን ይኸው የሚደውልት የሚቸገር ሰው ነው የሚያውቀው። ሁለት እጅ በእንስታችሁ በእናንተ አፍ በረከት ይረግማል። ስለዚህ ተነስታችሁ ቆሙና ሁለታችሁንም በሁለት እጅ እግዚአብሔር ይባርክ አላችሁ። እግዚአብሔር ይባርክ ባላችሁ። እግዚአብሔር ይባርክ ባላችሁ። ጠላታችሁ በኢየሱስ ስም ይያዝ። ከፊት ሊቀጥም የሚሮጥ ማንኛውም ክፉ በኢየሱስ ስም ይያዝ። ማንኛውም ለአገልግሎት ተቃዋሚ ሆኖ የሚንቀሳቀስ ክፉ በኢየሱስ ደም ይታሰር። ኮቴዎች በመኪና በእግር በልዩ ልዩ የሚንቀሳቀስ ሁሉ በጌታ በኢየሱስ ስም በደሙ ኃይል ይታሰር። ኢየሱስ ስም
ምስጋና